ሰላም ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች ዛሬ ደግሞ ጂኦግራፊ ላይ ቤዝድ ያደረጉ ምርጥ ጥያቄዎች ለእናንተ ይዘን መጥተናል እና ወደ ጥያቄዎቹ እንግባ። አንደኛ which of the following is an extensive volcanic feature? የትኛው ነው የኤክስትሪንሲቭ ቮልካኒክ ፊውቸር የሆነው ነው የሚለን። ስለዚህ ያው ዋና የኤክስትሪንሲቭ ቮልካኒክ ፊውቸር የሆነው ምንድነው? ማግማው ወይንም ደግሞ ይሄ ሞልተን ሮኩ ወደ ላይ በሚወጣበት ጊዜ አካባቢው ላይ ኢራፕት አድርጎ በሚወጣበት ጊዜ አካባቢው ላይ የሚፈጥራቸው የመሬት ቅርጾች አሉ። ያ ምንድነው የሚባለው ነው። ስለዚህ ኤ ባቶላይትስ አይደለም፣ ቢ ሲልስ፣ ሲ ላኮሊትስ፣ ዲ ክራተር። ስለዚህ ያው ክራተር የምንለው አካባቢው ላይ የሚፈጠረው ማለት አሁን ለምሳሌ እንዴት ነው እዚች ላይ ቮልካኒክ ኢራፕሽን ሀፕን ቢያደርግ ይሄ ወደ ላይ ይወጣል ኢራፕት አድርጎ ከዛን ይሄ ሞልተን ሮክ የሚባለው ወይም ማግማው አካባቢው ላይ የሆነ እንደ ክብ እንትን ይፈጥራል እና ይሄ ነው ክራተር የሚባለው ማለት ነው። ስለዚህ በፎቶ ላሳያችሁ ቆይ። እሺ ክራተር የሚባለው ፊውቸር ይሄኛው ነው ማለት ነው። አሁን እዚህ ጋር ያለው ማግማው ወይንም ደግሞ ሞልተን ሮኩ ወደዚህ ከወጣ በኋላ እንደዚህ አይነት ክብ እንትን ይፈጥራል እና ይሄ ነው ክራተር የሚባለው። ስለዚህ ይሄ ነው ማለት ነው። ስለዚህ የአንደኛ መልሱ ዲ ክራተር የሚለው ነው ማለት ነው። ወደ ሁለተኛ እንግባ። ዋት ካራክተራይዝስ the lower course of a river? የሎወር ኮርስ ኦፍ ሪቨርን ካራክተራይዝ የሚያደርገው የትኛው ነው የሚለን። በሎወር ኮርስ ኦፍ ደ ሪቨር ላይ ዋና የምንመለከታቸው የራሱ የሆነ ካራክተሮች አሉ። ዋይድ የሆነ በጣም ሰፊ የሆነ ዲፕ ቻናል፣ እንደገና ደግሞ በጣም ሎው የሆነ ግራዲያንት ነው የሚገኘው በሎወር ኮርስ ኦፍ ደ ሪቨር ላይ። እንደገና ደግሞ በጣም ሪዲዩስድ የሆነ ካፓሲቲ ቱ ኤሮድ የመሬቱን የመሸርሸር በጣም ትንሽ አቅም ያለው ነው። ምክንያቱም ግራዲያንቱ ወይንም ደግሞ የፕሬሸር ዲፍረንሱ የሪቨሩ በጣም ትንሽ ስለሆነ ሰፊ ነው። እንደገና ዲፕ ቻናል አለው። ስለዚህ እንደገና ይሄ ምንድነው ካራክተራይዝ የሚያደርገው ነው የሚለን። ኤ ካታራክት ኦፍ ኮርስ ኢት ኢዝ፣ ቢ ኦክስቦሌክ፣ ይሄ ሲ ወተርፎል። ይሄ ትንሽ እንትን ያደርገዋል ግን ሞር የሚገልጸው ኦክስቦሌክ ነው። ካታራክትም የሆነ እንደዛ ብዙ እንትኖች ላይ ይላል ግን ኦክስቦሌክ በደንብ ካራክተራይዝ ያደርገዋል። ከታች ያለውን ወደ ታች የሪቨር ኮርስ ኦፍ አክሽን ላይ ያለው መገለጫው እነዚህ ዋይድ የሆነ ዲፕ የሆነ ቻናል፣ እንደገና ደግሞ በጣም ኢሮድ የማድረግ የመሸርሸር አቅሙ በጣም የወረደ ፓርት ነው ሎወር ኮርሱን ዲስክራይብ የሚያደርገው። ካታራክት ግን ብዙ ጊዜ ሚድል ኮርስ ኦፍ እና ሃየር ኮርስ ላይ ሞር ካራክተራይዝ ያደርገዋል። ስለዚህ ኦክስቦሌክ የሚለው ሞር እንጠቀማለን ማለት ነው። ስለዚህ የሁለተኛ መልሱ ቢ ነው። እሺ ሶስተኛ ዋት ውድ ሃፕን ዲዩሪንግ ዘ ፕሮሰስ ኦፍ ኢቫፖሬሽን? በኢቫፖሬሽን ጊዜ የሚካሄደው ፕሮሰስ ምንድን ነው የሚለን። ኤ ሂት ኢዝ ሪሊዝድ፣ ሂት ከእንትኑ ላይ ይለቀቃል ነው የሚለን። ይሄ አይደለም። ኢነርጂ ኢዝ ጌይንድ፣ ኢነርጂም ጌይንድ አይደለም የሚሆነው። ሂት ኢዝ ኮንሱምድ፣ ሂት ኮንሱም ይደረጋል ወደ ሲስተሙ። ይህም ያው በትክክል እንዴት ነው የኢቫፖሬሽን እንትኑ ሲስተሙ የሚያካሄደው ሂደት ኢንዶተርሚክ ፕሮሰስ ነው። ኢንዶተርሚክ ፕሮሰስ ነው። ይሄም ማለት ደግሞ ሂት ኮንሱምድ ወይም አብዞርብድ ወደ ሲስተሙ ይሆንና ከዛ በኋላ ሊኪዱ ወደ ጋዝ ሲቀየር ነው። ስለዚህ ሂት አብዞርብድ ነው የሚሆነው ማለት ነው። ሂት አብዞርብድ ወይንም ደግሞ ኮንሱምድ ነው የሚሆነው። ስለዚህ ሲ ሂት ኢዝ ኮንሱምድ የምንለው መልሱ ነው ማለት ነው። ስለዚህ ሶስተኛ መልሱ ሲ ሂት ኢዝ ኮንሱምድ የሚለው ነው ማለት ነው። አራተኛ which of the following is subject employ regional approach in its study? የትኛው ነው የሪጂናል አፕሮች
ኦፍ ጂኦግራፊን በደንብ የሚያሳየው ነው። ዋና የሪጅናል አፕሮች የሆነ የትኛው ነው ነው የሚለን። ስለዚህ ያው እንዴት ነው ሪጅናል አፕሮች በጂኦግራፊ ላይ የምንለው የሆነ ስፔሲፊክ የሆነ ኤሪያ ወይም ሪጅን ወስደን አስ ኤ ዩኒክ ኢንቲቲ በተለያዩ ነገሮች ካራክተራይዝ እናደርገዋለን በፊዚካል እና ሂውማን ፊውቸሮች ማለት ነው። ስለዚህ የሪጅናል አፕሮች ያ እንደዛ ነው። የሆነን ስፔሲፊክ ቦታ እንወስዳለን። ከዛ በኋላ ያንን እንደ አንድ ኢንቲቲ ወስደን እሱን እዛ ላይ ያሉትን የሰው ልጅንና የኢንቫይሮንመንትን ኢንተራክሽን ማጥናት ነው። ስለዚህ ወደ ምርጫዎቹ እንምጣ። ኤ ዘ ጂኦግራፊ ኦፍ አፍሪካ። አሁን ይሄ አፍሪካ ብሎ በስፔሲፊክ ከፍሎ ነው ያለው በኤሪያ በሪጅን። ስለዚህ ይሄ ልክ ነው። ቢ ጂኦግራፊ ኦፍ አግሪካልቸር። ይሄ አግሪካልቸር ሲሆን ያው ምንም የሆነን አካባቢ አይደለም፣ በየትኛውም ዓለም ላይ ሊሆን ይችላል። ስለ ጂኦግራፊ ነው ብቻ። ሲ ጂኦግራፊ ኦፍ ፖፑሌሽን፣ ስለ ህዝብ እንትን የሚል ነው። ይሄም በሆነ ሪጂናል አፕሮች አይደለም። ስለዚህ ይሄ ጂኦግራፊ ኦፍ ክላይሜት፣ ይሄም የክላይሜቱን ሁኔታም የሚያጠናው ሪጂናል አይደለም። ስለዚህ በጂኦግራፊ ኦፍ አፍሪካ የሚለው በትክክል ለሪጂናል አፕሮች ስተዲ ዋና እንትን ነው ማለት ነው። ስለዚህ የአራተኛ መልሱ ኤ ጂኦግራፊ ኦፍ አፍሪካ የሚለው ነው። አምስተኛ ዋት ኢዝ ዘ ሴንትራል አርጊመንት ኦፍ ዘ ስኩል ኦፍ ኢንቫይሮንመንታል ዲተርሚኒዝም። የዋና የኢንቫይሮንመንታል ዲተርሚኒዝም ዋና ሴንተር የሆነ እንትኑ ምንድን ነው ነው የሚለን። ስለዚህ ያንን መመልከት ያስፈልጋል። ኤ ሂውማን አክቲቪቲ አር ኮንትሮልድ ባይ ኢንቫይሮንመንት። የሰው ልጅ አክቲቪቲዎች ዋና እንትን የሚደረጉት ኮንትሮል የሚደረጉት በኢንቫይሮንመንቱ ነው ነው የሚለን። ይህ ልክ ነው። ኢንቫይሮንመንታል ዲተርሚኒዝም ዋና የሚለው ያ ነው። የሰው ልጅ ማንኛውም እንቅስቃሴ ኮንትሮል የሚደረገው በአካባቢ በኢንቫይሮንመንቱ ነው ነው የሚለን። ስለዚህ ኤ በትክክል ይገልጸዋል። ቢ ሂውማን ቢንግ ካን ሞዲፋይ ዜር ኢንቫይሮንመንት ፎር ዜር ኮንፈርት። ሁሉም ሰው በሚመቸው መልኩ አንድን ኢንቫይሮንመንት ሞዲፋይ ማድረግ ማስተካከል ይችላል ነው የሚለን። ይሄ ልክ አይደለም። ሲ ሞዲፊኬሽን ኦፍ ኢንቫይሮንመንት ኢዝ ፖሲብል ዩዚንግ ቴክኖሎጂ። ቴክኖሎጂን በመጠቀም ሞዲፋይ ማድረግ ይቻላል ነው የሚለን። ይሄ ያው ሙሉ ለሙሉ አይቻልም። ሞዲፋይ የሚደረጉና የማይደረጉ ነገሮች አሉ በአንድ ኢንቫይሮንመንት ላይ። ስቲል ግን ይቻላል፣ ግን ሁሉንም ፖሲብል ነው ማለት አይደለም። ስለዚህ ይሄ አይሆንም፣ ይሄም አይሆንም። ዲ ዴር ኢዝ ኖ ማን ኤንድ ኢንቫይሮንመንት ኢንተራክሽን። በሰው ልጅ እና በኢንቫይሮንመንት ላይ ምንም አይነት ኢንተራክሽን የለም ነው የሚለን። ይሄ ልክ አይደለም። ስለዚህ አምስተኛ መልሱ ኤ ሂውማን አክቲቪቲ አር ኮንትሮልድ ባይ ኢንቫይሮንመንት የሚለው ነው ማለት ነው። ስድስተኛ the layer of the earth that consists of melted iron and nickel is። ያው ይሄ በደንብ እነዚህን አውተር ሌየር ወደ ውስጥ ኢነር ሌየር እያለን ማንትል ክረስት እያለን ስንመጣ ያለው የሚይዘው ኤሌመንቶች እንደነ አይረን ኒኬል የሚይዘው ያው አውተር ኮር ነው። ስለዚህ የስድስተኛ መልሱ ዲ አውተር ኮር ነው ማለት ነው። ሰባተኛ ዊች ዋን ኢዝ አን ኦልድ ፎልድ ማውንቴን። የትኛው ነው የኦልድ ፎልድ ማውንቴን የሆነው ነው የሚለን። ኤ ኬፕ ሬንጅ፣ ቢ ሮኪስ፣ ሲ አትላስ፣ ዲ ሂማላይስ። ስለዚህ ያው ኬፕ ሬንጅ የምንለው ነው ማለት ነው ኦልድ ፎልድ ማውንቴን ተብሎ የሚጠራው። ስለዚህ የሰባተኛ መልሱ ኤ ነው ማለት ነው። ስምንተኛ which one of the following country lies in the great african rift valley region። የትኛው ከተዘረዘሩት ሀገራት ነው በሪፍት ቫሊ ሪጅን ላይ the great african rift valley region ላይ የሚገኘው ነው የሚለን። ስለዚህ is it ቻድ፣ is it ሱዳን or is it ሶማሊያ or is it ኬንያ። ስለዚህ ያው ቻድ ነው ማለት ነው። ቻድ ይሄ የአፍሪካ ትልቁ ስምጥ ሸለቆ ላይ የምትገኝ ሀገር ናት። ስለዚህ ስምንተኛ መልሱ ኤ ነው ማለት ነው። ዘጠነኛ ኢን ሰፕተምበር ዘ ITCZ ኢዝ ሎኬትድ አራውንድ። ያው ይሄ ስለዚህ ያው ይሄ ኢንተርትሮፒካል ኮንቨርጀንስ ዞን ወይንም ደግሞ አይቲ
CZ የምንለው በሴፕቴምበር ጊዜ የሚገኘው ከ10 እስከ 15 ዲግሪ ላቲቲዩድ ነው which is the equator። ስለዚህ ኢኳቶርን ነው ይሄ ዲስክራይብ የሚያደርገው። ስለዚህ የአይቲሲዜድ ወይም የኢንተር ትሮፒካል ኮንቨርጀንስ ዞን በሴፕቴምበር ላይ የሚገኘው በኢኳቶር ላይ ነው ማለት ነው። ስለዚህ የ9ኛ መልሱ ቢ ኢኳቶር ነው ማለት ነው። 10ኛ ዲፐስት ሌክ ኢን ኢትዮጵያ ዲፐስት ሌክ ኢን ኢትዮጵያ በጣም ጥልቅ የሆነው ሌክ በኢትዮጵያ የትኛው ነው ነው የሚለን። ስለዚህ ኢዚት ጣና ኦር ኢዚት ሻላ ኢዚት አባያ ኦር ኢዚት ዘዋይ። ስለዚህ ያው የዋናው ዲፐስት የሚባለው ጣና ነው። በጣም እንደሱ በጣም ጥልቅ የሆነ ሌክ የለም። በጣም በብዙ ሺህ ኪሎ ሜትር ነው እንትኑ እና ያን መገንዘብ ያስፈልጋል። 10ኛ ኤ ማለት ነው። 11ኛ ላርጀስት ግሩፕ ኦፍ ሶይል ኢን አፍሪካ አኮርዲንግ ቱ ፉድ ኤንድ አግሪካልቸር ኦርጋናይዜሽን ኢዝ ላርጀስት ግሩፕ ኦፍ ሶይል ኢን አፍሪካ አኮርዲንግ ቱ ፉድ ኤንድ አግሪካልቸር ዞን በፉድ ኤንድ አግሪካልቸር በምግብና በእርሻ ኦርጋናይዜሽን ላርጀስት ግሩፕ ኦፍ ሶይል ኢን አፍሪካ የሚባለው የትኛው ነው ነው የሚለው። ስለዚህ ያው ይሄ ፔዳል ፈርስ ነው። ስለዚህ ያው ፔዳል ፈርስ ነው። ፔዶካልስ ወይም ሃይድሮሞርፊክ ሶይልም አይደለም፣ አዞናል ሶይልም አይደለም። ስለዚህ ፔዳል ፈርስ የምንለው ነው ዋና ትልቁ የአፍሪካ ሶይል የሚባለው በፉድ ኤንድ አግሪካልቸር ኦርጋናይዜሽን ማለት ነው። ስለዚህ የ11ኛ መልሱ ቢ ፔዳል ፈርስ የሚለው ነው ማለት ነው። 12ኛ አን አግሮሎጂካል ዞን ኦፍ ኢትዮጵያ ዊዝ ሃይ ፖፑሌሽን ዴንሲቲ ኢዝ የትኛው አግሪዮሎጂካል ዞን ኢትዮጵያ ነው ብዙ ህዝብ ወይንም ደግሞ ጥቅጥቅ ያለ ህዝብ ያለበት ነው የሚለን። ኤ ደጋ፣ ቢ ወይና ደጋ፣ ሲ ውርጭ፣ ዲ ቆላ። ስለዚህ ያው ከነዚህ ከተዘረዘሩት ውስጥ ወይና ደጋ የምንለው ነው ብዙ ዴንሴር የሆነ ፖፑሌሽን ወይም ሃይ ፖፑሌሽን የሚይዘው። ስለዚህ 12ኛ መልሱ ቢ ነው ማለት ነው። ቢ ወይና ደጋ ነው። 13ኛ ሞይስቸር ቢሪንግ ዊንድ ሪስፖንሲብል ፎር ኦተመን ኤንድ ስፕሪንግ ሬንፎል ኢን ኢትዮጵያ ኢዝ የሆነ ይሄ እርጥበት የቀላቀለ ንፋስ በኦቶመን እና በስፕሪንግ ወቅት በኢትዮጵያ የሚከሰተው በየትኛው ዊንድ ምክንያት ነው ነው የሚለን። ኤ ፖላር ኢስተርሊስ፣ ቢ ኖርዝ ኢስተርሊስ፣ ሲ ኢኳቶሪያል ዌስተርሊስ፣ ዲ ሳውዝ ኤስተርሊስ። ስለዚህ ያው ኢኳቶሪያል ዌስተርሊስ የሚባለው ነው ማለት ነው ሞይስቸር ቢሪንግ ዊንድን የሚያስከትለው በኦቶመን እና ስፕሪንግ ወቅት ላይ ማለት ነው። ስለዚህ 13ኛ መልሱ ሲ ኢኳቶሪያል ዌስተርሊስ ነው ማለት ነው። 14ኛ ዊች ዋን ቤስት ዲስክራይብ ቬርቶሶልስን በደንብ ዲስክራይብ የሚያደርገው ምንድን ነው ነው ወይንም ደግሞ የትኛው ነው ነው የሚባለው። ስለዚህ ያው ቬርቶሶል የምንለው ያው እና በጣም በኒውትረንቶች በጣም እንትን የሆነ በጣም የበለዘገ አፈር አይነት ነው። ስለዚህ ያንን ከተገነዘብን ወደ ምርጫዎቹ መሄድ እንችላለን። ኤ ኤክስትሪምሊ ሊችድ ሶይል፣ በጣም ሊችድ የተደረገ ሶይል አይደለም። ይሄ ሊችድ የተደረገ ሶይል ታይፑ የቬርሰት ኦይልን ዲስክራይብ አያደርግም። ቢ ሪች ኢን ክሌይ ኮንቴንት፣ በጣም በክሌይ ኮንቴንቱ ሪች የሆነ ብዙ ያለው ይሄ በደንብ ዲስክራይብ ያደርገዋል። ሲ ሪች ኢን አይረን ኤንድ አልሙኒየም፣ ይሄም አይደለም። ዲ ፑር ድሬኔጅ ኳሊቲስ። ስለዚህ የ14ኛ መልሱ ቢ ሪች ኢን ክሌይ ኮንቴንት የሚለው ነው ማለት ነው። 15ኛ ዌን ዘ ሳን ኢዝ ኦቨርሄድድ አት ዘ ትሮፒክ ኦፍ ካንሰር፣ የፀሐይ ልክ አናት ላይ ስትሆን በትሮፒክ ኦፍ ካንሰር ላይ
ጊዜው መች ነው ዌን ኢዝ ዘ ሳን ኦቨርሄድድ አት ዘ ትሮፒክ ኦፍ ካንሰር ነው። ስለዚህ ያው ይሄ ምንም አሻሚም አይደለም፣ ጀስት ሸምድዶ ብቻ መመለስ ነው። ጁን 21 ነው። ዲሴምበር 21 አይደለም፣ ማርች 21 አይደለም፣ ሴፕቴምበር 21 አይደለም፣ ጁን 21 ላይ ነው ፀሐይ ኦቨርሄድ የምትሆነው በትሮፒክ ኦፍ ካንሰር ላይ። ስለዚህ ጁን 21 ኢዝ ኤግዛክት ዴይ። ስለዚህ 15ኛ መልሱ ዲ ነው ማለት ነው። 16ኛ ዋን ኦፍ ዘ ፎሎዊንግ ናቹራል ሪጅን ኢዝ ሪላቲቭሊ ሞር ዴቨሎፕድ ዛን ዘ አዘር። ከተዘረዘሩት ውስጥ አንዱ ሪጅን በጣም ከሌሎቹ ዴቨሎፕድ ወይም ያደገ ነው የሚለን። ኤ ኢኳቶሪያል ሬንፎረስት ሪጅን፣ ቢ ቴምፕሬት ሪጅን፣ ሲ ትሮፒካል ሞንሱን፣ ዲ ዴዘርት ሪጅን። ስለዚህ ያው ኢኳቶሪያል ሬንፎረስት ሪጅን ነው ሞር ዴቨሎፕድ የሆነው ከነዚህ ከትሮፒካል ዴዘርት ቴምፕሬት ሪጅኖች ማለት ነው። ስለዚህ የ16ኛ መልሱ ኤ ነው ማለት ነው። 17ኛ ሺፕ ኤንድ ጎት ፊድ ኦን ግራስ ኤንድ አዘር ፕላንት። ሺፕ ኤንድ ጎት ፊድ ኦን ግራስስ ኤንድ አዘር ፕላንትስ። በግና ፍየል በሳርና በሌሎች እጽዋቶች ላይ ይመገባሉ ነው። ፎክስ ኤንድ ሃይና ፊድ ኦን ሺፕ ኤንድ ጎት። ቀበሮና ጅብ ደግሞ በበግና በፍየል ይመገባሉ ነው። ዊች ኦፍ ዚስ ኢዝ ዘ ሮል ኦፍ ዘ ሺፕ ኤንድ ዘ ጎት ኢን ዲስ ኢኮሲስተም። ስለዚህ የበጉንና የፍየሉን ሚና በዚህ ላይ የሚያሳዩ ምንድን ነው የሚለን። ስለዚህ ኤ ፕሮዲውሰር ናቸው፣ ለኢኮሲስተሙ ፕሮዲውሰር ናቸው አይደለም። ፕሮዲውሰር የምንለው ያው ዋና የኢነርጂ ሶርስ የሆኑትን ነው፣ እንደ ግራስ ኤንድ ፕላንት ነው። ቢ ዲኮምፖዘርስ ናቸው፣ ዲኮምፖዘርስም አይደሉም። ዲኮምፖዘር የምንላቸው እነዛን ሃይና እና ፎክስ ሲሞቱ እነሱን ዲኮምፖዝ የሚያደርጓቸው ማይክሮ ኦርጋኒዝሞች ሊሆን ይችላሉ፣ ኦር ማክሮ ኦርጋኒዝሞች። ስለዚህ ዲኮምፖዘርም አይደሉም። ሲ ካርኒቨረስ ስጋ በልም አይደሉም። ቢ ሄርቢቨረስ ናቸው። ስለዚህ በጉና ፍየሉ ሄርቢቨር ናቸው ማለት ነው። ስለዚህ የ17ኛ መልሱ ዲ ሄርቢቨር የምንለው ነው ማለት ነው። እዚህ ጋም ተደግሟል፣ ያው ዲ ነው መልሱ ማለት ነው። 18ኛ ዊች ዋን ኢዝ ዘ ስሞለስት ሪጅን ኢን ተርምስ ኦፍ ኢትስ ቴሪቶሪያል ሳይዝ ነው የሚለው። ባለው የቴሪተሪ ወይም እንትኑ ይሄ የቆዳ ስፋቱ ደ ስሞለስት ሪጅን የሚባለው የትኛው ነው? ኤ ሳውዘርን አፍሪካ፣ ቢ ሴንትራል አፍሪካ፣ ሲ ኢስተርን አፍሪካ፣ ዲ ዌስተርን አፍሪካ። ስለዚህ ያው ይሄ ዌስተርን አፍሪካ ነው ማለት ነው። ዌስተርን አፍሪካ ነው በደንብ ስሞለስት ሪጅን የሚባለው ከአራቱ እነዚህ ሪጅኖች ማለት ነው። ስለዚህ ዌስተርን አፍሪካ የምንለው ነው መልሱ። 14ኛ ዲ 18ኛ ዲ 19ኛ ኢፍ ኤ ፐርሰን ሙቭ ፍሮም ኢትዮጵያ ቱ ካናዳ ዊች ታይፕ ኦፍ ማይግሬሽን ኢዝ ኢት። ያው የማይግሬሽን ክፍልፋዮች የራሱ ክፍልፋዮች አሉት ማይግሬሽን። ከነዚህ ውስጥ ኢዚት ኢሚግሬሽን፣ ኢዚት ኢን ማይግሬሽን፣ ኢዚት ኢንትራ ኮንቲነንታል ኦር ኢንተር ኮንቲነንታል። ስለዚህ ያው ይሄ ወደ ውስጥ ሲሆን ኢን ማይግሬሽን ወይም ኢሚግሬሽን ይባላል። ወደ ውስጥ ከካናዳ ወደ ውስጥ ወደ ኢትዮጵያ ቢመጣ ኢሚግሬሽን ወይም ኢንማይግሬሽን ይባላል። ኢንትራ ኮንቲነንታል ሲሆን ደግሞ እንዴት ነው? በዛው በአንድ ኮንቲነንት ውስጥ ለምሳሌ በአፍሪካ ውስጥ የሆነ ሰው ከናይጄሪያ ወደ ኢትዮጵያ ሙቭ ቢያደርግ ኢንትራ ኮንቲነንታል ማይግሬሽን ይባላል። ግን እዚህ ጋር ኢትዮጵያ ቱ ካናዳ ነው። በሁለት የተለያዩ ኮንቲነንቶች ላይ የሚገኙ ሀገሮች ናቸው። ስለዚህ ኢንተር ኮንቲነንታል የምንለው ይገልጻል ማለት ነው። ስለዚህ 19ኛ ዲ። 20ኛ ዊች ዋን ኢዝ ዘ ስሞለስት ሪጅን ኢን ተርምስ ኦፍ ኢትስ ቴሪቶሪያል ሳይዝ። የትኛው ነው ትንሽ የሆነ ቴሪቶሪያል ሳይዝ ያለው ነው የሚለን። ይሄ ከላይ ለማየት ሞክረን ነበር። 18ኛ ላይ ዌስተርን የምንለው ነው። ስለዚህ የ20ኛ መልሱ ዲ ነው። ጥያቄዎቻችንን በዚህ ጨርሰናል። ሌሎች ጥያቄዎችን ለመስራት እነዚህን ቪዲዮዎች መንካት ትችላላችሁ። እንደገና ደግሞ
በየቀኑ የምንለቃቸው ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ።